ኢየሱስ አምላክ ነው? አዎ። ማስረጃ አለ ማለት እንደዚህ ጥያቄ ነው የምትጠይቀኝ የመጣው? አዎ ማስረጃ አለ ለኢየሱስ አምላክነት ከባይብል ኤኒ ጥቅስ ካለሽ። አሁን ላይክ ስለደነገጥኩኝ ማለት ነው እንትን አልኩኝ። ስለደነገጥኩኝ ነው። እኔ ልጠይቅሽ እሺ፣ በግልባጩ ኦኬ። አምላክ ይሞታል? አዎ አምላክ ሙቷል እኛን ለማዳን። አምላክ ይሞታል ወይ በባህሪው? ነው አምላክ አይሞትም፣ ግን እኛን ለማዳን ነው ምድር መጥቶ ተወልዶ ከድንግል ማርያም ልጅ ተወልዶ ከዛ እኛን እንትን ለማለት ነው እንጂ አይሞትም። ሲጀመር ህያው ነው አይደል? ስለዚህ የማይሞት አምላክ አንድ የማይሞት አምላክ አለ ማለት ነው። አንድ ደግሞ የሚሞት አምላክ አለ ማለት ነው። ምን? ኢየሱስ አምላክ ስለሆነ ያው እንደናንተ እምነት ሞቷል አይደለ? አዎ እኛን ለማዳን ሞቷል። አብ ሞቷል? እኔ አላውቅም። አብ ሞቷል እንዴ? አረ ብሎክ አታርጊው ሙሙንዚር እንዴ! ሰው ብሎክ አታርጊ። እኔ አላውቅም። ሁለት ሰው ብሎክ አድርገሻል። ብሎክ አታርጊ። ሰው ሚውት ብቻ አርጊ። እሺ እሺ። ስለዚህ አሁን ኢየሱስ እንግዲህ እሺ፣ ማርያም ስንት አምላክ ነው የወለደችው? አንድ ነው። ማርያም ያልወለደችው አምላክ አለ? የለም። ምን ማለት ነው? ንግ ተረዳኝ አይደለም የምታወራው ነገር። አብን ወልደዋለች ማርያም? አብን ወልደዋለች? አላውቅም። አብ እኮ ወላዲ ነው፣ ወልድ ነው ተወላዲ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ተራጺ ሲባል አውቃለሁ። አክቹሊ እኔ ሃይማኖቴ ላይ ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ፣ ሁለት አምላክ ነው ያለው ማለት ነው አይደለም? በእንትን ነው በአካል በግብር እና ምናምን የሚባል ነገር አለ። በዛ ነው እንጂ አንድ ነው። መጽሐፍ ቅዱስ ላይ እኮ እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ ላይ እኔ እንደዛ ነው የተማርኩት። እሺ አንቺ ወንድ ልጅ ታመልኪያለሽ? አላመልክም። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ኢየሱስን አታመልኪውም ማለት ነው። እንደዛ አይደለም። እኔ አመልካለሁ፣ ኢየሱስ ክርስቶስን አምናለሁ። ወንድ ልጅ አይመለክም አላለሽኝም? አሁን እንዴ ነው ወንድ ልጅ አይመለክም ያልኩ እኮ ሰውን ነው እና ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማሁ የነገርኳችሁ ሰው ነኝ አለ። አየምር በቃ እንደዚህ እንትን አትበለኝ። እኔ እኮ ብዙም አላውቅም ስለ ሃይማኖት፣ ግን ማለት አላውቅም ስልህ ማወቅ ያለብኝ ነገር አውቃለሁ፣ ለራሴ የሚበቃኝ ነገር። ግን ዲቴይል ደግሞ የሃይማኖት መሪ ወይም የሃይማኖት አስተማሪ ምናምን አይደለም፣ ኮንተንቴም አይደለም። ግን ቁም ነገር እንዴት ነው ማለት እኔ ወንድ ልጅ እንዴት ነው የሚመለከው ነው ጥያቄ። በጣም ከባድ እኮ ነው። አንተ ምንድን ነው የምታመልከው? እኔ የኢየሱስ ክርስቶስ አምላክ ተብሎ መጽሐፍ ቅዱስ ላይ ይጠቀሳል። ለምሳሌ ኢየሱስ አምላክ አለ። እሺ አንተ ምንድን ነው የምታመልከው? እንደ ኢየሱስን ታመልካለህ? እኔ ሙስሊም ነኝ በነገሮች ላይ ሙስሊም እና እኔ አላህ ታመልካለህ። ስለዚህ አንተ አላህ ታመልካለህ ማለት ነው። አዎ ኤዶም ግን ማለት ነው ኢየሱስ ባይብል ላይ እኮ አምላክ አለው ተብሎ ተጠቅሷል። ታውቂያለሽ? ይሄን እኮ በአካል ሳይሆን በመንፈስ ነው ማለት ነው። እንደዛ ነው። አይ እንደዛ የሚል ነገር የለም። ሌላ ሰው ወይም ደግሞ ሌላ የሚያቅስ ያስረዳሃል። እኔ ግን ብዙም እውቀት የለኝም። ስለ ማውቀውን ነገር ደግሞ ነግሬሃለሁ። እግዚአብሔርን በጣም ነው የማመልከው። በቃ አባቴ ነው። ግን የምታመልኪው አምላክ ጥያቄው እኮ የምታመልኪው አምላክ አለው ራሱ አምላክ የለውም። እና ራሱ ነው አምላክ። ኢየሱስ አምላክ አለው የሚለው አምላክ አለኝ እያለ የሚናገረው ኢየሱስ ማንን ነው? አብን ነው። ስለዚህ አብን ነው ማለት ነው ኢየሱስ የሚያመልከው።
አምላክን ያመልካል። እዚህ የምታውቁ ሰዎች እስኪ ጻፉልኝ። ምንድን ነው አልገባኝም። ምን የምትጽፉት ነገር የሆነ አምላክን ሊያመልክ ይችላል ብለሽ ታምኛለሽ? እኔ ማለት አባት ያለ እኔ አባት ያለ ምናምን ይላል። ግን ቆይሽ አንድ አባት ያለ እኔ አባት አለኝ ምናምን ሲል ሰማለሁ። ግን አሁን እኔ ብዙም ስለሃይማኖት አላውቅም። በእኔ ምክንያት እንትን ሊባል አይችልም። እኔ አላውቅም። እኔ ሃይማኖቴ መወክል ሰው አይደለሁም። መጀመሪያ ነገር ያለው ግን አሁን አንቺ ቁም ነገር አሁን የአንቺ አምላክ ሞቶ አንቺ በህይወት ኖርሽ? አዎ። ሰማይና ምድርን የፈጠረው አንዱ አምላክ ሞቶ? አዎ። የእኛን ኃጢአት እንትን ለማለት ነው። የትኛውን ኃጢአት? ምን ሰራው ኃጢአት ነው? እስኪ ስለ ራስህ ሃይማኖት ንገረኝ እስኪ አንተ። አዎ እኔ ልንገርሽ። በቃ እኛ በመጀመሪያ እዚህ አሁን አፓርት ላይ አንድ ነገር ልበልሽና ስለኔ ሃይማኖት ነግረሻለሁ። በመጀመሪያ አንቺ አምላክ ባላየሽው፣ ባልሰማሽው፣ ባልተባበርሽው ምንም በማታውቂው ነገር አምላክ ወንጀል ያሸክምሻል? አይ የራሴ ብዙ ግን ኃጢአት አለብኝ። አዎ የአንቺ ብዙ ኃጢአት ኦልሬዲ ተምሯል ነው? አዎ አይ አክቹሊ ተምሯል። እኛን ለማስተማር ነው ምድር ላይ የመጣው አይደለ? ተምሯል። የአንቺ ኃጢአት ኦልሬዲ ኢየሱስ በመሰቀሉ ተምሮልሻል። ለእኛ ሲል የተሰቀለው ገብቶኛል። ለአንቺ ስል ተሰቀለ ሲባል ለኃጢአትሽ ነው አይደለ? ስለዚህ ኃጢአትሽ ሙሉ ተሰርዮልሻል፣ አልቋል። አልተሰረየልኝም። አሁን የምሰራው ኃጢአትም ያስጠይቀኛል ለወደፊት። ታዲያ ለምንድን ነው የተሰቀለው ኢየሱስ? እኔ እንጃ አላውቅም። አይመጣውም። አየሽ፣ ምንድን ነው መሰለሽ ትክክለኛው ነገር ኢየሱስ እንደ ክርስቲያን አስተምህሮ ከሆነ ኢየሱስ ለሰው ልጆች ኃጢአት ተሰቀለ ሲባል አዳምና ሔዋን ባጠፉት ጥፋት ተብሎ ነው የሚታሰበው። ስለዚህ አዳምና ሔዋን ደግሞ አጥፍተዋል፣ ራሳቸው ናቸው መቀጣት ካለባቸው የሚቀጡት። እኛ ምንም አያገባንም ስለነሱ ኃጢአት፣ ምክንያቱም አምላክ ፍትሃዊ ከሆነ ማለት ነው። አምላክ ግን ፍትሃዊ ካልሆነ ኦፍኮርስ ያወራርሰናል። ለምሳሌ የዝሙት ልጅ እግዚአብሔር ቤት እስከ 10 ትውልድ እንደማይገባ መጽሐፍ ቅዱስ ላይ ላሳይሽ። በዝሙት የተወለደ ልጅ 10 ትውልድ ሙሉ እግዚአብሔር ቤት አትገባም ተብሏል። አሁን የእኛን ሃይማኖት ልንገረሽ። እኛ የምናመልከው የአብርሃም፣ የይስሐቅ፣ የያዕቆብ፣ የነ ሙሴ፣ የነ ዳዊት፣ የነ ዮሴፍ፣ የኢየሱስ፣ የነቢዩ መሐመድ፣ የነቢያት ሁሉ አምላክ የሆነውን አንድ አምላክ ያ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በመለኮትነቱ ላይ ፍጡርነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በዙፋኑ ላይ ወራሽ የሌለበት። ተግባባን? አንድ አምላክ አለ። ሰማይና ምድርን ለብቻው የዘረጋ አጋዥ የሌለው አምላክ አለ። እሱን ነው እኛ የምናመልከው። ከሱ ውጭ ሌላ አምላክ የለም ብለን አለ ብለንም አናምንም። ኦኬ። እሱ እንደ ሰውም አይደለም ፍጡርም አይደለም፣ ማንንም አይመስልም። እሱ ከኛ ከፍጡራን ውጪ ነው ያለው። ያ ነው አንድ አምላክ ብሎ ማለት ነው። አንድ አምላክ ሰውም አይደለም፣ አይበላም፣ አይጠጣም። ከበላ ከጠጣ በኋላ ሽንት ቤትም አይሄድም። ምክንያቱም እንደምታውቂው ቁርአን ላይ አላህ ሲነግረን እኛ ማርያምን እንወዳታለን፣ በጣም ነው የምናከብራት፣ በጣም ነው የምንወዳት ማርያምን። ኢየሱስንም በተመሳሳይ በጣም ነው የምንወደው፣ በጣም ነው የምናከብረው። ኢየሱስን ብቻ ሳይሆን ነቢያትን ሁሉ እናከብራለን፣ እንወዳለን። ስለዚህ የማርያም እናት የሆነችው ኢየሱስን ከድንግልና ከሰው ሳትገናኝ መውለዷንም እናምናለን፣ እንቀበላለን። ኦኬ። ኢየሱስ ክርስቶስ የአላህ ምርጥ ባሪያዎች ከሚባሉት 5ቱ ታላላቅ ነቢያት ከሚባሉት ውስጥ አንደኛው መሆኑንም እንቀበላለን። ስለዚህ ይሄ አንደኛው ከነቢያት አንዱ የሆነው ኢየሱስ የአላህ ነቢይ እንጂ አምላክ አይደለም። እሱ አላህ አንድ ብቻ ነው፣ ሁለተኛ አካል ሌላ የለውም። ኦኬ። ሁለተኛ አካል የሚባል የለውም። ኢየሱስ ሰው ነው። ሰው ደግሞ ልብ አድርጊ፣ በማህፀን በኩል ወጥቶ እኛ በምንጸየፈው እኔም አንቺም ራሳችን በምንጸየፈው በኩል ሊወጣ አይችልም። ኦኬ። አምላክ የዚህን ያክል ሊወርድም አይችልም። ከዛ ከበላ በኋላ ደግሞ ሽንት ቤት ሊሄድ አይችልም፣ አይገባውም። ከዛ ደግሞ ሊተኛም አይገባውም፣ ሊያንቀላፋም አይገባውም። አምላካችን ፍጹም ነው።
በአዋቂነቱ ላይ አላዋቂነት የለበትም። ኢየሱስ በጣም ብዙ የማያውቀው ነገር አለ። ኢየሱስ ዮሐንስ ቁም ነገር ስለዛች ሰዓትና ስለዛች ቀንና ስለዛች ሰዓት የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ይላል። ከአባት በቀር አብ ብቻ ነው የሚያውቀው። ኢየሱስ የማያውቀው ነገር አለ። ኢቨን ኢየሱስ ክርስቶስ በምድር ላይ ካሉት ፍሬዎች በአጠቃላይ ጎመን ዘር ፍሬ ያነሰች ነች ብሎ ሲሳሳት እናየዋለን። ኦኬ። ከዛ በታች ግን ሌሎች ፍሬዎች አሉ፣ ሌሎች ሲዶች አሉ። እንዲህ አይነት ስህተቶች ሲሰራ እናያለን። ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴንም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና እያለ ይናገራል። ምንም ማድረግ አልችልም እንዴት ይላል አምላክ። ኦኬ። ስለዚህ ኢየሱስ ሰው እንጂ አምላክ አይደለም ነው የምልሽ። ኦኬ። አንድ የተወለደ አንድ ያልተወለደ አምላክ የሚባል የለም። አምላክ ይጸጸታል ብለህ ታምናለህ? በሚያደርገው ነገር አይጸጸትም። እንዴት ይጸጸታል? እግዚአብሔር የሰው ልጆችን በመፍጠሩ ተጸጸተ፣ በልቡ ማዘነ ይላል። ከፍቼ ላሳያችሁ። ያው ላሳያችሁ። ያው ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 6 አረ የክርስቲያን ሙሉ ወንጌል ነው። ኦሪት ዘፍጥረት 6:6 ተመልከት ምን እንደሚል እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ አዘነ አለ። እንዴት ነው አምላክ የሚጸጸተው? ብሉይ ኪዳን አዲስ ኪዳን ነው። ይሄ ብሉይ ኪዳን ነው። ብሉይ ኪዳንም ሆነ አዲስ ኪዳንም ሆነ አምላክ ይጸጸታል ወይ ነው ጥያቄው። አምላክ ይጸጸታል? አምላክ አይጸጸትም። መጸጸት ይኸው የሰው ልጅ በመፍጠሩ ተጸጸተ ይላል። ጭራሽ በልቡ ማዘነ ይላል። በስራቸው ነው፣ በእነሱ በሰው ስራ ነው እንጂ ተጸጸተ በመፍጠሩ ነው የሚለው። በመፍጠሩ ተጸጸተ ሰውን። እንዴት ነው የሚጸጸተው? ሁሉን አዋቂ ሆኖ አምላክ ይጸጸታል? አይጸጸትም። እሱ ነው። ስለዚህ አምላክ ቃል አይደለም ብለህ ለዚህ ነው። ለምሳሌ ደግሞ ሌላም ደግሞ ልጋብዝ አንድ ነገር። ለምሳሌ አሁን አንድ ጓደኛ ካለህ ለምሳሌ አሁን ይሄን ተነግሯል። እስቲ ከእናንተ መሀል ራሱ እሺ ተመልከት። ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እንዲህ ይላል። ተመልከት። እግዚአብሔር ሙሴን አብራችሁ ሂዱ። እሺ እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር እንዳይመጡብኝ አለ እኔ ቤት እነዚህ ሰዎች እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለምን ሲባል ልብ አድርግ፣ ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረብ አለ። አምላክ የልብ ነው የሚመለከተው ወይስ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እከካም፣ ቋቁቻ ምናምን እያለ ነው እየመረጠ የሚያስገባው አምላክ? እንዴት ነው ፈጣሪ ሁሉንም በአንድ አይን ነው የሚያየው? ይህን እንዴት እናድርግ? ይህ አሁን ትክክለኛ አይደለም። አሁን አንድ ሰው ይሄ አሁን ያዘው ይህን ጥቅስ ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ ይህ አሁን ይህ ህግ ሰዎች ላይ ሲፈጸም ነበር። እግዚአብሔር ነው ፈጸም ያለው ሙሴ ነው። ሌላ ደግሞ ላሳይ፣ ሌላ ለምሳሌ ላሳይ። ይህን አምላክ ብዬ እኔ መቀበል እንዴት እንደሚከብደኝ ነው እኔ እየነገርኩ ያለሁት። ዘዳግም 23:1 ላይ እንዲህ ይላል፣ ተመልከት። ይሄኛው የተቀጠቀጠ ይላል። አየው፣ ይህን አላነበውም። ቀቁ ምናምን ላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እዛ ዲቃላም ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ አለ። እንዴት ነው ብልቱ የተቆረጠ ሰው ለምንድን ነው የእግዚአብሔር ጉባኤ የማይገባው? ምንድን ነው ችግሩ? ዲቃላ ምን አጠፋ? ጥፋት አለበት ዲቃላ? የለበትም እኮ ዲቃላ ለምንድን ነው የማይገባው? አየው መጽሐፉ በጣም የሰው ልጅ እስከሆነ ድረስ ሁሉም ቆማጣም ሆነ ምንም የሰው ልጅ ሁሉም እኩል ነው። አንድ ተደርጎ ነው የተፈጠረው የሰው ልጅ በትክክል። ስለዚህ አምላክ ሊለው አይችልም አይደለ? ይሄንን ሊለው አይችልም በእርግጥ። ስለዚህ አምላክ ቃል አይደለም ማለት ነው። ሰው አሁን ይኸውልህ ልብ አድርግ፣ ባይብሉ
አነጋጋሪ ነው በራሱ ማለት። አንደኛ ጸሐፊዎቹም አይታወቁም። ላሳየ እሱ ነው ጸሐፊዎቹ የባይብል ጸሐፊያን የዘፍጥረትም የዘዳግምም የዘሁልቁም እንዳለ ከሀ እስከ ፐ አንደኛ ነገሥት፣ ሁለተኛ ነገሥት እነዚህ ሁሉ አይታወቁም ጸሐፊያቸው። ስለዚህ አሁን እነዚህ ሁሉ የማይታወቅ ከሆነ ደግሞ እኔ አንድ ጥያቄ ቴክ አንተ አሁን ለምሳሌ ሆድህን አመመህ እንበልና መንገድ ላይ እየሄድክ የሆነ ኪኒን አገኘህ። ከዛ ብድግ አድርጋ አንስተህ ትውጠዋለህ። ኪኒኑ መንገድ ላይ ያገኘው ለምንድን ነው የማትውጠው? ስለ ስጋ ስለምታስብ ነው። ስጋ እንዳይጎዳ ብለህ። ለመንፈሳዊ ህይወትህ ስለምን አታስብም? መንገድ ላይ ጸሐፊው የማይታወቅ ምን እንደሆነ የማታውቀውን መጽሐፍ እንዴት ነው የምትቀበለው? አሁን ለስጋህ እንዳሰብከው ሁሉ ለዚህ ለመንፈሳዊ ህይወትህም የሚያስፈልጋት ትክክለኛ የሆነ ምግብ ነው። ትክክለኛ መድኃኒት ነው የሚያስፈልጋት። ኦኬ። ስለዚህ ያ መድኃኒት ደግሞ አምላክ ይጸጸታል ብሎ የሚያስተምረው መጽሐፍ አይደለም። ያ መድኃኒት ሰዎችን በአካላቸው ምክንያት የሚያባርራቸውን አይደለም። ያ አምላክ ያ መድኃኒት እንዲሁ ሴት ልጅ ለምሳሌ አንድ ታሪክ ልንገርህ፣ እሱንም አሳያለሁ ከፍቼ አንደኛ እንትን ላይ ሁለተኛ ሳሙኤል ምዕራፍ 11 እና 12 ላይ ምን እያለ ይናገራል መሰለ? ዳዊትን ታውቀዋለህ? መዝሙረኛው ዳዊት እሱ ነብይ ነው። ሴት ደፈረ። ኦኬ። ሴት ደፈረና ከደፈረ በኋላ ምን ያደርጋል? ባልየው ሲመጣ አርግዣለሁ ስትል ባልየውን አስገደለው። እግዚአብሔር ምን እንዳደረገ ላሳየህ። አሁን ይዘን ሰዓት አንዴ እግዚአብሔር ፍትህ የሰጠው እንደ ሴት ሆነ አስበው፣ ወይ ደግሞ ልጅን እንደ ልጅ ካለ ምናልባት እንደ ልጅህን እንደዛ አስበው። ኦኬ። አንድ ሁለተኛ ሳሙኤል ምዕራፍ 12 ላይ ማለት ነው ቁጥር 8 ላይ ተመልከት አብረኸኝ። የጌታህን ቤት ሰጠህ አለ እግዚአብሔር፣ የጌታህንም ሚስቶች በብብት ጣልኩልህ አለው። እግዚአብሔር ነው የጌታውን ሚስቶችም የጣለለት ለራሱ ለዳዊት ማለት ነው። የእስራኤልንና የይሁዳን ቤት ሰጠው፣ ይህም አንሶ ቢሆን ኖሮ የበለጠ ጨምርልህ ነበር አለ። አሁንስ እንዲህ አይነት ስራ ለምን ትሰራለህ ነው? ለምን የሰው ሚስት ትደፍራለህ ያለው? አሁንስ አለ አንድ የቀርታችን ነገር ላስታከል። እሺ አሁንስ በፊቱ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊው ኦርዮን በሰይፍ መታል፣ ቅድም ባልየውን ማለት ነው። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እሱም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኸኛልና የኬጢያዊ ኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና አለው። አሁን እንግዲህ እግዚአብሔር ፍትህ ሊሰጥ ነው። እሺ ፍትሁ ምን እንደሆነ ነኝ። እግዚአብሔር እንዲህ ይላል፣ እነሆ ከቤት ሰይፍ ክፉ ነገር አስነሳለሁ፣ ሚስቶችንም በዓይን ፊት እወስዳለሁ። ወስዶስ የዳዊትን ሚስቶች ያጠፋው ዳዊት ነው። ሚስቶቹ በዳዊት ምክንያት ተበድለዋል። ግን እግዚአብሔር ምን አለ? ሚስቶችህን ወስድና ለዘመድህም እሰጥና በዚችም ፀሐይ ፊት ከሚስቶች ጋር ይተኛል፣ በአደባባይ ላይ አስደፍራቸዋለሁ እያለ ያለው። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ፊትና በፀሐይ ፊት አደርገዋለዋል። እንዴ አስበው፣ አንድ ተራ የሆነ በእስራኤል ፀሐይና አደባባይ ፊት ዳዊት ምንም ያላጠፉት የዳዊት ሚስቶች አደባባይ ላይ ይደፈራሉ። እግዚአብሔር የወሰነው ውሳኔ አምላክ አንተ ልብ አድርግ። አንተ አሁን አይበለውና አንድ ባል ሚስቱ ላይ ቢማግጥ ጥፋተኛው ማን ነው? ማን ነው ጥፋተኛው? የማገጠው ሰውዬ ነው። የማገጠው ሰውዬ። ስለዚህ ያ የማገጠው ሰውዬ ከሆነ ጥፋተኛ፣ ስለዚህ እሱ ላይ ነው አይደለ ፍርድ የሚደረገው። ሚስቶቹ ምን አጠፉ? እግዚአብሔር ሚስቶቹን አደባባይ ለምንድን ነው ያስደፈረው? ሚስቶቹ ምን አጠፉ? በቀለኛ አምላክ ነው እንዴ? አምላክ የማገጠው እንጂ ሚስቱ አይደለችም። በእርግጥ የማገጠው እሱ ነው። እቺ ሚስቱ ደግሞ ኦልሞስት ቤት ነች እኮ ቤት ነች እንጂ እሱ ነው የደረሰባት። እግዚአብሔር ደግሞ ሚስቶቹን አደባባይ አውጥቶ በሌላ ሰው አስደፈራቸው። አግባብ ነው? ይህ ትክክለኛ ፍርድ ነው? እንዲህ አይነት አምላክ አለ? አምላክ እንደዚህ ይፈርዳል? አምላክማ ኦልሞስት በአንድ አካል ነው፣ በአንድ መንፈስ ነው፣ በአንድ ልቦና ነው የሰው ልጅ ሁሉ የፈጠረው። ስለዚህ ባጠፋው አካል ለምሳሌ አጠገብ ያለው ባጠፋው አንተን ይመታል፣ አንተን ያጠፋው ብሎ ስለዚህ ይሄ ነው እንግዲህ አምላክ። አሁን የባይብሉ አምላክ
እኔ አሁን የማልቀበልበት ምክንያት ለዚህ ነው። ባይብል ላይ ብትሄድ በጣም ብዙ ቦታ እንደዚህ አይነት ከባድ የሆኑ ንግግሮች አሉ። እኛ አእምሮአችን ራሱ ሊቀበለው አምላክ ፍትሐዊ አይደለም ሊያስብለን የሚችል ንግግሮች አሉት። አምላክን ለመገዛት ደግሞ ትክክለኛውን ጎዳና ለመምረጥ መጀመሪያ መጽሐፉን መመርመር ያስፈልጋል። ኦኬ አሁን አንድ መንገድ ነው ያለው እዚህ ዓለም ላይ አንድ መንገድ ነው። የአንዱ መንገድ ምንድነው ብለን ስንል የአብርሃም መንገድ ነው። ኦኬ አብርሃም ክርስቲያን ነበር እንዴ ወዳጅ? አብርሃም ክርስቲያን ነበር። አብርሃም ክርስቲያን ነበር። ክርስቲያን አልነበረም። ክርስትና የሚባለው ራሱ ኢየሱስ አያውቀውም። ኢየሱስ ከሄደ ከስንት ዓመት በኋላ ነው የተቋቋመው እንደ እምነት ራሱ ነው። ለመሰለ ክርስቲያን የሚለው አይደለም። ክርስትና የሚለው በራሱ ክርስቲያን የሚለው ራሱ ከግሪኩ ቃል ክርስቶስ ከሚለው ከኢየሱስ የማዕረግ ስም የመጣ ነው። ክርስቶስ ማለት የተቀባ ነው። ስለዚህ አሁን እኛ ክርስቲያን ነን ብለው አንጾኪያ ላይ ራሳቸውን የሰየሙ ሰዎች ናቸው እምነት ተደርጎ ከዛ የተያዘው። አሁን እኛ ክርስቲያኖች ነን ሲሉ በምንድን ነው? የኢየሱስ ተከታዮች ነን ማለት ነው እንጂ እምነት አይደለም። እንኳን አይደለም ኢየሱስ ይቅርና ሙሴ ራሱ ክርስቲያን አይደለም። እንኳን አይደለም አብርሃም ይቅርና ሐዋርያት ራሱ ክርስቲያን አልነበሩም። ኦኬ ስለዚህ አሁን ምንድን ነው ብለን ስንል ኦኬ አለ የት ሄደ አለ እሺ ያው እና በጣም ከባድ ነው። ማን ትቀበላለህ? አሁን እንደዚህ አይነት ፍርድ አንተ አምላክ እንደዚህ አይነት ፍርድ ይፈርዳል ብለህ እንደዚህ አይነት ፍርድ ይፈርዳል? በጣም ከባድ እንደዚህ አይነት ፍርድ የሚል እስካሁን መጽሐፍ ላይ አላነበብኩም። ይኸው ሁለተኛ ሳሙኤል ላይ ነው ያለው። ሁለተኛ ሳሙኤል ጥቅሱን ያዘው ከፈለክ ማንበብ ትችላለህ። እንዴ በጣም እሺ። አሁን አንተ ባላጠፋው ኢየሱስ ለምንድን ነው የተሰቀለው? ያኛውን በኋላ አወራዋለሁ። ለምንድን ነው ኢየሱስ የተሰቀለው ታውቃለህ? ለምንድን ነው? አዳምና ሔዋን ባጠፉት ጥፋት ነው አይደል? አዳምና ሔዋን ባጠፉት ጥፋት ነው እና አዳምና ሔዋን እግዚአብሔርም ወደዚህ ምድር የመጣው የእኛን ኃጢአት ሙሉ ሊሸከምን ሊያጸዳልን አይደል የመጣው? እንደዛ ከሆነ አማክራቸዋል። አንተ አዳምና ሔዋን ሲሰሩ ነበርክ? አንተ ነበርክ እንዲያከበርኩት? ኧረ አንተ ነበርክ ማለት እንዴት? እና ካላየህ ካልተባበርክ አምላክ ባላየው ባልተባበርከው ይጠይቃል እንዴ? አይጠይቀኝም። ታዲያ በቃ ኢየሱስ መሰቀሉ ትርጉም አልባ ነው የሚሆነው። አምላክም ወደዚህ ምድር የመጣው መጀመሪያ የእኛን ኃጢአቶች ሊያጸዳ ነው አይደለ እኮ። የትኛውን ኃጢአት? የአዳምና ሔዋን የአዳምና ሔዋንን ኃጢአት ማለት እኮ እኛም እኮ አዳምና ሔዋን ተብለን አይደል የምንጠራው? ወንድ ገብቶኛል። አዳምና ሔዋን ያጠፉት ጥፋት የገዛ እንደዛ ከሆነ ህግ አያስፈልግማ። አሁን እኛ ህግ ለምሳሌ አሁን ዝሙት አትስራ ብሎ አምላክ ከተናገረ እንዴ በቃ ይሄን ለዚህ ኃጢአት ከመጣ ኢየሱስ ክርስቶስ ዝሙት ከሰራህ ይማርልሃል ማለት ነው። ምንም ሳትጠይቀው ማርታን ሳትጠይቅ ማለት ለምሳሌ ኢየሱስ ለኃጢአት ለሙሉ ነው የተሰቀለው ወይስ ለአዳምና ሔዋን ኃጢአት ነው የተሰቀለው? ለሙሉ ለኃጢአት ነው። እሺ ጥሩ። ህግ ምን ያደርጋል ታዲያ? የህግ ጥቅሙ ምንድን ነው? እሺ ይሄን አድርግ ይሄን አታድርግ ምንድን ነው? መንፈሳዊ ሳይሆን ዓለም አይደለ? ለምን እንዴ ሰው የሚገልሰው እግዚአብሔር ሰው የሚገልሰው የእግዚአብሔር መንግስት ይገባል? ሰው የሚገልሰው የእግዚአብሔር መንግስት ይገባል ማለት እንዴት ነው የሚገባው? ለዛ እኮ ነው። ስለዚህ ህግ ትርጉም የለውም እኮ ነው ብለህ አሁን አየው። ኢየሱስ የእግዚአብሔር መንግስት የማያስገባ ከሆነ መሰቀሉ ትርጉም አልባ ነው። አሁን አይ ገብቶሃል አባባሌ? ለምሳሌ አሁን እኔ አንድ ሰው ዝሙት ሰራ እንበል እሺ። የሆነ ሰው ዝሙት ከሰራ በኋላ ለዚህ ዝሙት ኢየሱስ ሞቷል ማለት ኢየሱስ ለዚህ ዝሙት ስራ ሞቷል? አልሞተም። በቃ ስለዚህ ካልሞተ ለየትኛው ኃጢአት ነው የሞተው ኢየሱስ?
ለየትኛው ኃጢአት ነው የሞተው? እዚህ ውስጥ ያለው ነው ወይስ ምንድን ነው? እንካ አንዲና አርገው ማን ፎሎ አርገኝና ማለት ነው። አንዳንዴ እኔ ቤትም እየመጣችሁ ምናምን ቼክ አርጉ። እሺ እንዲህ አይነት ነገር ነው የማወራው እኔ ኮንተንቴ እንደዚህ ነው። ስለዚህ አንዳንዴ እየመጣችሁ ቼክ አርጉ። ጥሩ ጥሩ ትምህርቶች ትማራላችሁ። እና አንድ ነገር ልናገርና ልውጣ